ለወጣለው እሰራለሁ ካልክ ትልቅ ቦታ ላይ መድረስ እንደምትችል ማለት ነውና ፕላስ ደግሞ ኤክስትራ ስራ ሰራ ነበር። ስቲል የሚያወሩትም ነገር አለ። ጠዋት ትሬኒንግ ሰርተን አርፈን የምንወጣበት ነው። እኔ ግን አርፌ ጂም ነበረ፣ ጂሙን እሰራ ነበር። ሁሉም ላይ አሁን ላይ የደረስኩበት ደረጃ ድሮም የምሰራው ስራ የረዳ ነው ይሉኛል። ምክንያቱም እኔ ደግሞ አላማ ነበረኝ። በጊዮርጊስ በገባሁበት ሰዓት ጀምሮ ጥሩ ኮሚኒኬት ነበረኝ። ጊዮርጊስ ቤት ያንን አማራጭ አገኘሁ። የተስተካከለም ነበረ። ለእንደዚህ አይነት ለእኔ ብዬ ማሰብ እችላለሁ። ምክንያቱም ትሬኒንግ ሰርቼ ማረፊያውም የተስተካከለ ነው፣ ፕላስ ጂም አለው። ስሞል ኤክሰርሳይዝ መስራት ከፈለኩኝ ደግሞ ግቢው በጣም አመቺ ነበረ እና ያንን ይሰራ ነበረ። ናሽናል ቲም ስመረጥ ሴካፋ ላይ ሀገራችን ላይ ሻምፒዮን ሆንበት የመጀመሪያውን ጎል አግብቻለሁ። ለመጀመሪያ ናሽናል ቲም ተመርጬ እና ሁሌም የማመሰግነው አስራት ኃይሌ ከነበሩት ተጫዋቾች በጣም ጥሩ ተጫዋቾች አጥቂ ተብለው የነበሩ ተጫዋቾች ነበሩ። እምነትና እንትኑ ስለነበረው እኔን አስገባኝ። እሱንም አይደለም እኔም በደንብ መስራት ስለምፈልግ እሱንም ሀገሬንም ጠቅሜ የመጀመሪያውን ጎል አግብቼ እንደውም ያንን አመት ሴካፋን ሻምፒዮን ሆናል በሀገራችን ውስጥ።